ሰላም እንዴት ናችሁ? ዛሬ በለንደን የሚገኘው የኢትዮጵያ ኤምባሲ የድሮ የትውልደ ኢትዮጵያ ወረቀቴን ለማሳደስ ሄጄ ነበረ እና ያጋጠመኝ ነገር ነው ላካፍላችሁ የፈለኩት። የትውልደ ኢትዮጵያ ወረቀት ማለት ኢትዮጵያ ውስጥ ለመኖር የሌላ ሀገር ዜጋ ወይም የኢትዮጵያ ተወላጅ ሆኖ በሌላ ሀገር ዜግነት የሚታወቅ ሰው ኢትዮጵያ ውስጥ ለመኖር የሚሰጥ ፈቃድ ነው። ወይም ለመኖር፣ ለመግባት፣ ለመውጣት ከቪዛ ውጪ ለመንቀሳቀስ የሚሰጥ ፈቃድ ነው። እንደ ፈረንጆች አቆጣጠር በ2017 ነው ያወጣሁት። $200 ከፍዬ ነበር ያወጣሁት ያን ጊዜ። ኢትዮጵያ ኢሚግሬሽን ሄጄ ነው ያወጣሁት፣ ኢትዮጵያ በሄድኩበት በቪዛ ሄጄ። ከዛ በኋላ 2022 ላይ ወደቀ። ኢትዮጵያ የሚሄድበት አጣዳፊ ነገር ስላልነበረኝ አላሳደስኩትም ነበረ እና አሁን ለሆነ ጉዳይ ፈለኩትና እሱን ለማሳደስ ሄጄ ነበር። በመሰረቱ ውክልና ምናምን ለመስጠት የግድ እሱ ያስፈልጋል ለሌላ ሀገር ዜግነት ሰው ስለተባለ ሄጄ ነበር። ለመጀመሪያ ጊዜ ነው እንግሊዝ ውስጥ ያለው ለንደን ያለው የኢትዮጵያ ኤምባሲ ሄድኩት። ለመጀመሪያ ጊዜ ነው እና ያጋጠመኝ ምንድነው ከበር ስንሄድ ኢትዮጵያ ኤምባሲ ያለበት ቦታ ከአንድ ሌላ ሰው ጋር ነበር የሄድኩት። በር ላይ ስንገባ የበሩ ጥበቃው ይመስለኛል ውጭ ሆኖ ነው የሚጠብቀው። ከዛ በኋላ ሰውን ይዞ ይገባል። በር ላይ የፍተሻ ማሽን አለ። ስልካችሁን ታስረክቡና ቁጥር ትሰጣላችሁ። አገር ቤት መሳሪያ አስረክባችሁ እንደምትገቡት እዛ ስልክ ታስረክባላችሁ ማለት ነው። እሱም ትንሽ አልገባኝም። ከዛ ውስጥ ገባው። ውስጥ ስገባ ከሞላ ጎደል ሰዎቹ እዛ ውስጥ ያሉት ለማስተናገድ ብዙ መጥፎ ባህሪ አላሳዩኝም። ሌላውን ሰው ለማስተናገድ በመጠኑ ጥሩ የሆነ እንቅስቃሴ አይቻለሁ፣ የከፋ ባይባልም። ነገር ግን ያው እዛ ስትገቡ ብዙ ሰዎች እዛ የሚሰሩ ሰዎች የተለያየ ነገር ያናግሯቸዋል። ማለት ማንነታችሁን እንትናችሁን ለማወቅ ይመስለኛል። ቀርቦ የሆነ ትሪት ምናምን የሚያደርጋችሁ ይመስላሉ። ግን ጉዳዩ የሚሰሩ ሰዎች እነሱ ጋር ተጠጋው ያለውን ነገር ሳስረዳ በወቅቱ ባለማሳደስህ ቅጣት አለው እና 1 አመት ካለፈ 85 ፓውንድ ትቀጣለህ። ለማሳደስ ከዛ ጋር አንድ ላይ ተደምሮ 300 ምናምን ፓውንድ መክፈል አለብህ አሉኝ። በኢትዮጵያ ወደ 70 ሺህ ብር የሚመጣ ነው። እሺ ከፍላለሁ ብዬ ፎርሙን ተቀብዬ ሞላው። ፎቶዬም የቆየ ስለሚመስል ሌላ ፎቶ ብትነሳ አሉኝ። ሌላ ፎቶ እዛ ተነሳው፣ ፎርሙን ሞላው። ሁሉንም ከጨረስኩ በኋላ ያሉኝ ለኦፊሰሩ መሰለኝ አሳልፎ ሲሰጡት አየና ስሜና የራሴ ስምና የአባቴ ስም ብቻ ነው ያለው ፓስፖርት። ስለዚህ የአያት ስም የለውም ወይ አለኝ። አዎ የአያት ስም የለውም አልኩት። ምክንያቱም በፊት የወሰድኩት እንደዚህ ነው ያለኝ ዶክመንት ያ ስለሆነ ያው በፓስፖርቴ ወይም ደግሞ በፊት በወሰድኩት አይነት ነው የጠየቅኩት አልኩት። እሱ ደግሞ ትላንት የመጣ መመሪያ አለ 2 ስም ያላቸውን አትቀበሉ ተብለናል ብሎ ቆይቶ ልክ ልከፍል ስል አትክፈል ብሎ አስቆመኝ ማለት ነው። እና ከዚህ የተረዳሁት ምንድነው እኔን ሊያስተናግዱኝ እንዳልፈለጉ ነው የገባኝ። ምክንያቱም የማውቀው ሰው በቅርብ ጊዜ 2 ስም ያለው ሰው ይሄን ነገር እንዳደረገ አውቃለሁ። 2 ገና ስገባ ከበር ላይ የት ነው ማቀ ቲክቶክ ላይ ነው ማቀ ብሎኝ ነበር አንዱ። አልፎ በ3 ወርም በ4 ወርም አንዳንዴ በቃ መረን የለቀቀ ነገር ሳይ በፖለቲካው ላይ አስተያየት ሰጥ ነበረ። ማለት የሆነ ፓርቲ ምናምን ደጋፊ የሆነ እንትን ሆኜ ሳይሆን እንደ አንድ ትውልደ ኢትዮጵያዊ ለሀገሬ ትክክል ነው ብዬ ማስበውን ይሰጥ ነበር። ይሄ ደግሞ በኢህአዴግም ጊዜ ሰጥ ነበረ። በኢህአዴግ ጊዜ ግን አንድም ጊዜ እንደዚህ አይነት ችግር አልገጠመኝም። ምክንያቱም እዛ ስትሄድ በደንብ ነው የሚያስተናግዱ። አስተሳሰብህን ለመቀየር ነው እነሱ ጥረት የሚያደርጉት። የምትቃወማቸው እንኳን ቢሆን ጥሩ ሆኖ በመታየት ወደ እነሱ እንድትመጣ ነው እንጂ የሚፈልጉት እልክ አያስይዙም ነበረ በብዛት። በጣም የለየልህ ፖለቲከኛ ካልሆንክ በስተቀር መሀል ላይ ያለን ሰው ገፍቶ ወደ ተቃዋሚነት አይወስዱም ነበረ። አሁን ያየሁት ነገር እኔ ሊያስተናግዱኝ ያልፈለጉ ነው የመሰለኝ። ምክንያቱም አልፎ የምሰጣቸው አስተያየቶች ባለፈው ስለ ሐኪሞችም የሰጧቸውን አስተያየቶች ምናምኖችም አልወደዱትም ብዬ ነው ማስበው። እኔ እነዛን አስተያየቶች የሰጠሁት እንደ አንድ ሀገሩን እንደሚወድ ሰው እንጂ ማንንም ለመጥቀም ማንንም ለመጉዳት አይደለም። ነገር ግን እኔ ብዙ አስፈላጊ አይደለም እነሱ ከከለከሉኝ ብዙ የሚያንገበግበኝ አይደለም። አገሬን እወዳለሁ፣ ግን ለአገሬ ለመውደድ ብዬ አገሬ ለመሄድ ወይ ደግሞ አገሬ ውስጥ አንዳንድ ነገሮች ለማድረግ ብዬ ማጎነብስ ሰው አይደለሁም። ተፈጥሮዬም እንደዛ አይደለም። እንደዚህም ስላደረጉኝ ደግሞ የምጨምርበት ነገር የለም። በቦታዬ ነው የምሆነው። ግን የፖለቲካው ደካማ መሆኑን የሚያሳይ ነው ያየሁት እኔ።
አንድ ሰው ፓስፖርቱን ይዞ ከሄደ የሌላ ሀገር ዜጋ ከሆነ ፓስፖርቱ ላይ የተጻፈውን ጽፈህ ነው የምትሰጠው። ከዚህ በፊት የሰጠው ከሆነ ደግሞ ያንን አይተህ ማደስ ነው። ቁጥሩን ገልጸህ ለቅጣት ተቀጥተህ በፊት የነበረው በጊዜ ባላማ አሳደስህ ተብሎ ቅጣት ከሰጠህ በኋላ የበፊቱ ስም ልክ አይደለም ነው ምንድን ነው? ወይስ ተጨማሪ ትውልደ ኢትዮጵያዊ መሆንን የሚያረጋግጥ ነገር አምጣ ማለት ይችሉ ነበረ። ነገር ግን በፖለቲካ አመለካከቴ ምናልባት የእነሱ ደጋፊ ባለመሆኔ ደጋፊ አይደለሁም፣ ግን የሆነ ተቃዋሚ ፓርቲም የምንም አባል አይደለሁም። ማልደግፋቸው ደግሞ ስራቸውን ስለማልወደው ነው። የሆነ ጥሩ ይሰራሉ ብዬ ባልኩት ጊዜ ደግፋቸዋለሁ እና ብልጽግና እያደረገ ያለው ሰዎች እያሸማቀቀ መሆኑን ነው። አይደለም ሀገር ውስጥ ያሉ ሰዎች ከሀገር ውጭ ያሉ ሀገራቸውን ለመግባት ለሱ መስገድ ለሱ ማሸርገድ አለባቸው ብሎ ማሰብ እንደጀመረ ነው የተረዳሁት። ይህ ደግሞ ምንም ለማንም አይጠቅምም። አገር ቤት ለመሄድ ተብሎ የሚከፈል መስዋዕትነት የለም። መስዋዕትነት የሚከፈል ከሆነ ከሀገር ለመውጣት ነው የሚከፈለው እና ይሄን ነገር ከላይ ያላቸው አለቆች ምን እንደምትሉ ባላውቅም በዶክመንቴ በፓስፖርት የአውሮፓ ፓስፖርት አለኝ። የዛ ሀገር ፓስፖርት ስሜ የአባቴ ስም ገልጾ የሰጠኝን የፓስፖርት ቁጥሬን ጠቅሳችሁ ከዚህ በፊት ያወጣሁትን የትውልድ ኢትዮጵያዊ ወረቀት ቁጥር ስሜን ያን ጠቅሳችሁ መስጠት ስትችሉ ሌላ ሶስተኛ ስም ካላመጣ የሚል ሀሳብ ማምጣታችሁ ሊበሏት የፈለጓትን አሞራ ጅግራ ናት ይሏታል እንደሚሉት ነው የሆነው። ኤንዌይ በዚህ ጉዳይ እቀጥላለሁ። ወደፊትም በደንብ በቃ መናገር ያለብኝ ነገሮች ሁሉ እናገራለሁ። ለማንኛውም እንደውልልሃለን ብለውኛል። ስልኬን አስቀምጫለሁ። መጨረሻውን እናያለን። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ።